ሰላም እንዴት ናችሁ? እንግዲህ በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ በ2018 ዓመተ ምህረት በተለያዩ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመማር እየተጠባበቃችሁ ላላችሁ ተማሪዎች እንግዲህ ከዚህ በፊት ዩኒቨርሲቲ መቼ ነው እመሞላው በድጋሚ ዩኒቨርሲቲ ምርጫን ማስተካከል አንችልም ወይ እያላችሁ በተደጋጋሚ ጠይቃችሁኝ ነበር። ዛሬ እንግዲህ ትምህርት ሚኒስቴር የ2018 ዓመተ ምህረት የሪሚዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየተጠባበቃችሁ ላላችሁ ተማሪዎች አዲስ ማስታወቂያ አውጥቷል። ማስታወቂያው ከመቼ እስከ መቼ ማስተካከል እንደምትችሉና ስታስተካክሉ ምርጫ ስትመርጡ እነማን ዩኒቨርሲቲዎችን መምረጥ እንዳለባችሁና እንደሌለባችሁ ጭምር ሁሉ የሚገልጽ ማስታወቂያ አውጥቷል። ወደ ማስታወቂያው ከመጀመራችን በፊት ግን ለማታውቁ ፈንታውን ጻ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የሚላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር እያደረጋችሁ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ማስታወቂያ የወጣው ዛሬ ነው። እንግዲህ ማስታወቂያ ይላል የሪሚዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየተጠባበቃችሁ ላላችሁ ተማሪዎች በሙሉ በ2017 ዓመተ ምህረት ትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምርጫችሁን በትምህርት ቤታቸው በተወከሉ መምህራን በኩል እስከ ጥቅምት 12 2018 ዓመተ ምህረት ድረስ ማስተካከል የምትችሉ መሆኑን እንገልጻለን ይላል። እንግዲህ እስከ ጥቅምት 12 2018 ዓመተ ምህረት ምርጫችሁን የዩኒቨርሲቲ ምርጫችሁን ማስተካከል ትችላላችሁ ማለት ነው። ማሳሰቢያ ያለው ትምህርት ሚኒስቴር ከታች ከተዘረዘሩት ዩኒቨርሲቲዎች የሪሚዲያል ፕሮግራም የማያስተናግዱ መሆኑን እንገልጻለን ይላል። እንግዲህ ከዚህ በፊት የትኞቹ ዩኒቨርሲቲዎች ሪሚዲያል እንደማያስተናግዱና የትኞቹ ዩኒቨርሲቲዎች ሪሚዲያል እንደማያስተናግዱ ቪዲዮ ሰርችላችሁ ነበር። ሪሚዲያል የማያስተናግዱ ዩኒቨርሲቲዎችን ዘርዝሯል። የመጀመሪያው አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ኮተቤ የትምህርት ዩኒቨርሲቲ። እነዚህ ሰባቱ ዩኒቨርሲቲዎች በ2018 ዓ.ም የሪሚዲያል ፕሮግራም አያስተናግዱም። ምርጫችሁ ውስጥ እንዳትከቷቸው ወይም እንዳትመርጧቸው የሚል ማሳሰቢያ አስቀምጦላችኋል። ሌላው ሁለተኛው ማሳሰቢያ የሞላችሁትን ምርጫ በstudent.ethernet.edu.et በኩል ማረጋገጥ የምትችሉ መሆኑን እንገልጻለን ይላል ትምህርት ሚኒስቴር። በመጨረሻም እንግዲህ ልክ እንደ ፍሬሽማን የእናንተም የዩኒቨርሲቲ ምርጫችሁን ውጤታችሁ ካያችሁ በኋላ ማስተካከል የምትችሉበትን ድጋሜ ኦፖርቹኒቲ አመቻችቶላችኋል ማለት ነው። እንግዲህ ይህንን አውቃችሁ ከወዲሁ በትምህርት ቤታችሁ በተወከሉ መምህራን በኩል የዩኒቨርሲቲ ምርጫችሁን እንድታስተካክሉ ሪከመንድ እናደርጋለን። ፕራይቬት የሞላችሁ ተማሪዎች ወደ የተፈተናችሁበት ትምህርት ቤት በመሄድ አብራችሁ የምታስተካክሉ ነው የሚሆነው። ሄዳችሁ ስቴት እንኳን ባይደረግ ሄዳችሁ ከተፈተናችሁበት ፕራይቬት ከሞላችሁበት ትምህርት ቤት ሄዳችሁ መጠየቅ ይኖርባችኋል ማለት ነው። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ እናደርጋለን። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ተጨማሪ መረጃዎችን፣ ዩኒቨርሲቲ ጥሪዎችን፣ ሌክቸር ኖቶችን እና ሌሎች ከትምህርት ሚኒስቴር የሚወጡ መረጃዎችን ማግኘት ከፈለጉ የዩቲዩብ ቻናላችንና የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን ያድርጉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ